አንድ ሰጋጅ የሆነ ሙስሊም ከሰላቱ ላይ ከ14ቱ ማዕዘናቶች አንዱን ማዕዘን ያጎደለ ከሆነ فإن كان تكبيرة الإحرام فلا صلاة له ወደ ሰላት መግቢያና መክፈቻ የሆነውን ተክቢረቱል ኢህራምን አጉድሎ ከሆነ ከመነሻው ሰላት የለውም ነው የሚባለው سواء تركها عمدا أم سهوا አውቆ የሚተወው ረስቶ የሚተወው የመክፈቻውን ተክቢረቱል ኢህራምን ከሆነ የረሳው ሰላት ራሱ የለውም አልገባም ነው የሚባለው ምክንያቱም لأن صلاته لم تنعقد صلاته አልተቋጠረም አልታሰረምና ወደ ሰላት ስላልገባ ማለት ነው ከሰላት ማዕዘናት ከዋና ሩክኖች አንዱን ረስቶ ከተወ فإن وصل إلى موضوعه من الركعة الثانية ألغيت الركعة التي تركه منها ያንን የረሳውንና የተወውን ነገር በቀጣዩ ረክዓ ላይ ገብቶ እዛው ቦታው ላይ ሲደርስ ከሆነ ትዝ ያለው መጀመሪያ ሩክኑ የተረሳበት ረክዓ ውድቅ ይደረጋል እንዳልተሰገደ ይቆጠርና وقامت التي تليها مقامها ቀጥሎ ያለው ረክዓ በመጀመሪያው ረክዓ ቦታ ገብቶ ይቆጠራል በተቀሉ ስጁድ አሰሁ የመርሳት ስጁድ የሚባለው አንዳንድ ጊዜ ከማሰላመት በፊት ሊሆን ይችላል አንዳንድ ጊዜ ካሰላመትን በኋላ ሊሆን ይችላል ማለት ነው በሁለት ቦታዎች ከማሰላመት በፊት ስጁድ አሰሁ ይወረዳል አንደኛ ያጎደልነው ነገር ካለ ማጉደል በሚከሰትበት ጊዜ ስጁድ አሰሁ ምንድነው የሚሆነው ከማሰላመት በፊት ይሆናል ማለት ነው ሁለተኛው ደግሞ ጥርጣሬ ላይ ሆኖ አመዛኝ የሆነ ጥርጣሬ ማን ነው የዋለለ ጥርጣሬ ማመዘን ወደ አንዱ ያልቻልንበት የዋለለ ጥርጣሬ በሚሆን ጊዜ ከዝቅተኛው ተነስተን እርግጠኛ ከሆነው እንሰራለን ግን ከማሰላመት በፊት ስጁድ አሰሁ እንወርዳለን ከማሰላመት በኋላስ ሁለት ቦታ አለ አንድ ጭማሬ ላይ በጭማሬ የተከሰተ ነገር ሁሉ ከማሰላመት በኋላ ስጁድ አሰሁ ይወረዳል ሁለተኛ ደግሞ ጥርጣሬ ላይ ሆኖ ያመዘነ ጥርጣሬ ወደ አንዱ ያጋደልበት ጥርጣሬ ካለ እሱም ካሰላመትን በኋላ ይሆናል ማለት ነው إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يهديكم الله ويصلح بالكم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو اهتوچنا وندموچه ባለፈው በክፍል 10 ፕሮግራማችን ላይ سجود السهو የመርሳት ስጁድ የሚለውን አጀንዳ አንስተን سجود السهو መውረድ ዋጅብ እንደሆነ በሰላታችን ውስጥ ለሚፈጠሩ ክፍተቶች ለመጠገኛ ዓላማ ተብሎ እንደተደነገገ አይተን አንድን ሰጋጅ ለሱጁድ አሰሁ የሚዳርጉት ምክንያቶች ሶስት ናቸው የሚለውን አይተናል الزيادة والنقص والشك መጨመር መቀነስና መጠራጠር የሚለውን አንስተን በመጨመር ዙሪያ ባለፈው በሰፊው ተምረናል መቀነስ የሚለውን ጀምረን ነው እንግዲህ በመሃል መቆራረጥ የጀመረው ስለዚህ ኢንሻአላህ መቀነስ ከሚለው ዛሬ እንቀጥልና መጠራጠርን ማይተን እናጠናቅቃለን ማለት ነው ሐሳባችሁ ግን ከኔ ጋር ይሁን ثانيا النقص ሌላው አንድን ሰጋጅ ለሱጁድ አሰሁ የሚዳርገው ማጉደል ነው ማጉደል ሲባል ነቅሱል አርካን ከሶላት ማዕዘናት ውስጥ አንዱን ማዕዘን ማጉደል ለምሳሌ اذا نقص المصلي ركنا من صلاته አንድ ሰጋጅ የሆነ ሙስሊም ከሰላቱ ላይ ከ14ቱ ማዕዘናቶች አንዱን ማዕዘን ያጎደለ ከሆነ فإن كان تكبيرة الإحرام فلا صلاة له ወደ ሰላት መግቢያና መክፈቻ የሆነውን ተክቢረቱል ኢህራምን አጉድሎ ከሆነ ከመነሻው ሰላት የለውም ነው የሚባለው
ሰዋአን ተረከሃ ዓምደን አም ሰህወን አውቆም ይተወው ረስቶም ይተወው የመክፈቻውን ተክቢረቱል ኢህራምን ከሆነ የረሳው ሶላት ራሱ የለውም አልገባም ነው የሚባለው ምክንያቱም لأن صلاته لم تنعقد صلاته አልተቋጠረም አልታሰረምና ወደ ሶላት ስላልገባ ማለት ነው وإن كان غير تكبيرة الإحرام كتكبيرة الإحرام وجي كونه ግን السلام عليكم فإن تركه متعمدا بطلت صلاته አውቆና ሆን ብሎ ከሆነ የተወው ሶላቱ ባጢል ይሆናል ባለፈው እንዳየነው እንደ አዲስ ይጀምራል ግን وإن تركه سهوا በመርሳት ከሆነ ግን የተወው አሁን ተከታተሉ በደንብ አድምጡ ከሶላት ማዕዘናት ከዋና ሩክኖች አንዱን ረስቶ ከተወ فإن وصل إلى موضوعه من الركعة الثانية ألغيت الركعة التي تركه منها ያንን የረሳውንና የተወውን ነገር በቀጣዩ ረክዓ ላይ ገብቶ እዛው ቦታው ላይ ሲደርስ ከሆነ ትዝ ያለው መጀመሪያ ሩክኑ የተረሳበት ረክዓ ውድቅ ይደረጋል እንዳልተሰገደ ይቆጠርና وقامت التي تليها مقامها ቀጥሎ ያለው ረክዓ በመጀመሪያው ረክዓ ቦታ ገብቶ ይቆጠራል ምን ማለት ነው ለምሳሌ ሰውየው ገና በመጀመሪያው ረክዓ ፋቲሃን ጨርሶ ሩኩዕ አድርጎ ከሩኩዕ ቀና ብሎ ተነሳ ስጁድ ወረደ ከስጁድ ቀና እንዳለ መቀመጥና ድጋሚ ስጁድ መውረድ ሲገባው እሱ ግን ሁለት ጊዜ ስጁድ የወረደ መሰለውና ረስቶ ተነስቶ ቆመ አሁን ተነስቶ ከቆመ በኋላ ሁለተኛ ረክዓውን አጠናቆ ሩኩዕ አድርጎ ተነስቶ ቆሞ ስጁድ ወረደና ከስጁድ ቀና ሲል መቀመጥ ባለበት ሰዓት ላይ ቅድም የመጀመሪያውን ረክዓ እንደረሳ አስታወሰ መቀመጥንና ድጋሚ ስጁድ መውረድን አሁን በሁለተኛው ረክዓ ቦታው ላይ ሲደርስ ነው ትዝ ያለው ምን ያረጋል ቢባል ይሄ የመጀመሪያው በመሃል መቀመጥና ስጁድ የተረሳበት ሙሉ ረክዓ እንዳልተሰገደ ይቆጠርና ሰውየው አሁን ያለበት ሁለተኛ ረክዓ እንደ አንድ ተደርጎ ይወሰዳል ከዛ ይቀመጣል ድጋሚ ስጁድ ያረግና ለተህያቱ መቀመጥ ሳይሆን ለሁለተኛ ረክዓ ይነሳል ለምን የቅድሙ ረክዓ አይቆጠርም ነው ግን ትዝ ያለው በቅርብ ርቀት ከሆነስ وإن لم يصل إلى موضوعه من الركعات الثانية ሁለተኛው ቀጣዩ ረክዓ ቦታው ላይ ከመድረሱ በፊት ገና በቅርብ ርቀት ከሆነ ግን ያስታወሰው وجب عليه أن يعود إلى الركن المتروك ቶሎ ብሎ ያለበትን ሁኔታ ይተወውና ወደ ተረሳው ሩክን በመመለስ ከሱ ሰላቱን መቀጠል አለበት فيأتي بما بعده ከዛ በኋላ የቀረውን ሙሉን ያመጣዋል ማለት ነው وفي كلتا الحالين በሁለቱም ሁኔታዎች ላይ ግን يجب عليه أن يسجد للسهو بعد السلام ከሰላመተ በኋላ سجود السهو ይወርዳል ማለት ነው በቅርብ ርቀት ሲባል አሁን ምን ማለት ነው ሰውየው የመጀመሪያው ረክዓ ላይ ከስጁድ ቀና እንዳለ መቀመጥንና ስጁድን ድጋሚ ማድረግን ረስቶ ተነስቶ ቆመ ለሁለተኛ ረክዓ እዛው በቆመበት እንበል ወይ ሩኩዕ ባደረገበት ተዛለው በመጀመሪያ ረክዓ ላይ ከስጁድ መልስ መቀመጥንና ድጋሚ ስጁድ መውረድን መርሳቱ ትዝ ቢለው ምን ያደርጋል የቆመበትን ወይ ያጎነበሰበትን ሁኔታ ይተወውና ወዲያው ወደ መቀመጥ ይወርዳል ቅድም ከረሳው ለመቀጠል ማለት ነው ከዛ ይቀመጣል ድጋሚ ስጁድ ያደርግና ወደ ሁለተኛ ረክዓ ይነሳል ማለት ነው በቅርብ ርቀት ያስታወሰው ከሆነ مثال ذلك ይላሉ ሸይኹ ለሁለቱም ምሳሌ እንጠቀም ይላሉ شخص نسي السجدة الثانية من الركعات الأولى የመጀመሪያው ረክዓ ላይ ሰውየው ሁለተኛ ስጁድ መውረድን ረሳ መሬት ከስጁድ ቀና እንዳለ ረቢ اغفر لي ለማለት መቀመጥንና ድጋሚ ስጁድ መውረድን ረሳ فذكر ذلك وهو جالس بين السجدتين في الركعة الثانية በሁለተኛው ረክዓ ነው መሬት ወርዶ ስጁድ ካደረገ በኋላ ቀና ብሎ ሲቀመጥ ትዝ ያለው ያስታወሰው ቅድም በመጀመሪያው ረክዓ ላይ ይሄን ነገር መርሳቱን ምን ያረጋል እዛኔ فتلغى الركعة الأولى የመጀመሪያው ረክዓ ትጣላለች وتقوم الثانية مقامها ሁለተኛው በመጀመሪያው ቦታ ይቆጠርና አንድ ተብሎ ይጀመራል فيعتبرها الركعة الأولى
فيعتبرها الركعة الأولى عند ركعة ويم يمجمر ركعة درقو يقطراتال ويكمل عليها صلاته صلاة كذابالا هل السوست بلو يمولال مولون كجرس بوهلا ويسلم يا السلام متال ثم يسجد للسهو كذام قدم لرساو نجر ሁለት ጊዜ ስጁድ ያረግና ويسلم يا السلام متال ማለት ነው ሌላ ደግሞ ምሳሌ ለሁለተኛው አይነት شخص نسي السجدة الثانية والجلوس قبلها من الركعات الأولى አሁንም ድጋሚ ሰውየው በመጀመሪያው ረካዓ ላይ መቀመጥንና ድጋሚ ስጁድ መውረድን ረሳ ግን فذكر ذلك بعد أن قام من الركوع في الركعة الثانية በሁለተኛው ረካዓ ከሩኩዕ ቀና እንዳለ ሰሚዐ አላሁ ሊመን ሐሚዳ በሚልበት ጊዜ አስታወሰ አሁን ምን ያደርጋል የዛኔ فإنه يعود ويجلس ወደ ቅድሙ ይመለስና ይቀመጣል የቅድሙን ነው የሚጀምረው ثم يكمل صلاته ከዛ በኋላ ሰላቱን ይጨርሳል ይሞላል ويسلم ያሰላምታል ثم يسجد للسهو ويسلم ለረሳው ነገር ስጁድ ይወርዳል ሁለት ጊዜ ከዛም ያሰላምታል ይሄ ሩክንን ለረሳ ሰው ነው ሩክንን ግን ነቅሱል ዋጂባትን ላጎደለ ሰውስ የሰላት ግዳጆች ዋጂባት ብለን የጠቀስናቸው 8 አሉ የሩኩዕ ዚክር የሱጁድ ዚክር ከመክፈቻው ተክቢራ ውጪ ያሉ አላሁ አክበር የሚሉ ተክቢራቱል ኢንቲቃል የመንቀሳቀሻ ተክቢራዎች የመጀመሪያው ተሸሁድ በሁለት ስጁዶች መሃል የመቀመጥ ዚክር እነዚህን አንዱን ረስቶ ከሆነስ ምንድነው የሚያደርገው ያው እንደተለመደው አውቆና ሆን ብሎ ከሆነ ሶላቱ ይበላሻል ረስቶ ከሆነ ግን ያደረገው ምንድነው የሚያደርገው ከራቀ በኋላ ካስታወሰ መጨረሻ ላይ ስጁድ ሰሁ ለዋጅብ ይወርዳል በቅርብ ርቀት ከሆነ ግን ተዝ ያለው ብዙም ሌላ ቦታ ሳይሄድ እዛው አካባቢ ከሆነ ወዲያው ያመጣዋል ስጁድ ሰሁም የለበትም ምን ይላሉ ወኢን ካነ ናሲያን ረስቶ ከሆነ ዋጅባትን ያጎደለው وذكره قبل أن يفارق محله من الصلاة ከሚሰግደው ሰላት ቦታውን ከመልቀቁ በፊት እዛው ተዝካለው አታቢሂ ያመጣዋል ያይረሳውን ነገር ولا شيء عليه ምንም ነገር የለበትም በቃ ስጁድ ሰሁም አይጠበቅም ምሳሌ እንበልና ሰውየው ሁለት ረካዓ ሰገደ ስጁድ ወረደ ቀና አለ ድጋሚ ስጁድ ወረደ አሁን ቀና ብሎ ለተህያቱ ነው መቀመጥ ያለበት አይደለም ረሳና ወደ ሶስተኛ ረካዓ ሊቆም ገና ተንደረደረ አልተዘጋጀም ሙሉ በሙሉ አልቆመም ሊቆም ሲል ትዝ ቢለውስ እዛው ቁጭልና አተህያቱ ይቀራል ኋላ ላይ ግን ስጁድ ሰሁ ወረዳ ይባልም ለምን ቦታውን ሳይለቀው አስታውሷልና ስለዚህ በቃ እዛው ማምጣት ነው ግን وإن ذكره بعد مفارقة محله ስፍራውን ለቆ ወደ ሌላ የሰላት ክፍል ውስጥ ከገባ በኋላ ከሆነ ግን ትዝ ያለው ምን ያደርጋል ማለት ነው ሙሉ ሰላቱን ይሰግድና መጨረሻ ላይ ስጁድ ሰሁ ያደርጋል ያሰላምታል ለዚህ እንደ ማስረጃ የምንመለከተው ምንድነው ما رواه البخاري وغيره عن عبد الله بن بحينة رضي الله عنه ቡኻሪና ሌሎች እንደዘገቡት ከአብዱላህ ኢብኑ ቡሐይና ረዲየላሁ ዐንሁ እንደተላለፈው أن النبي صلى الله عليه وسلم صلى بهم الظهر عند ጊዜ የአላህ መልእክተኛ ሶላተ ዙህርን አሰገዱ ቆይ ጥያቄያችሁ መጨረሻ ይመለሳል አሁን ያልተነሳ አጀንዳ ያነሳችሁ የሰው ሐሳብ አታስቀይሩ ነብያችን አለይሂ ሰላቱ ወሰለም ሶላተ ዙህርን ኢማም ሆነው አሰገዱ ከዛስ فقام في الركعتين الاوليين በመጀመሪያዎቹ ሁለት ረካዓ ላይ ተሸሁድ መቀመጥ ሲገባቸው ተነስተው ቆሙ በመርሳት ወለም يجلس ለተሸሁድ አልተቀመጡም ማለት ነው فقام الناس معه ሰሃባዎችም ከሳቸው ጋር ተከትለው ቆሙ حتى اذا قضى الصلاه ሶላታቸውን ካጠናቀቁ በኋላ وانتظر الناس تسليمه ሰዎች የሳቸውን ማሰላመት ነው የሚጠብቁት ለምን የመጨረሻውን አተህያቱ ቁጭ ብለው ቀርተዋል ካሁን ያሰላምታሉ ብለው ሲጠብቁ ከበረ እሳቸው ግን አላሁ አክበር አሉ وهو جالس እዛው በተቀመጡበት فسجد سجدتين ሁለት ስጁዶችን ወረዱ قبل ان يسلم كما ሰላመታቸው በፊት ثم سلم ከዛም አሰላመቱ ስለዚህ አተህያቱን የረሳ ሰው ተነስቶ ከቆመ ወደ ተሸሁድ አይመለስም ትዝ ቢለውም ለምን
ከዋጅብ ወደ ሩክን ክልል ገብቷል ተነስቶ ቆመ ማለት ፋቲሃ ክልል ገባ ማለት ነው ፋቲሃ ደግሞ ሩክን ነው ሩክንን ትቶ ወደ ዋጅብ አይመለስም ማለት ነው በዛው ይቀጥላል አንዴ ከቆመ በኋላ ግን መጨረሻ ላይ አተህያቱን ቀርቶ ከማሰላመቱ በፊት ድጋሚ ሁለት ጊዜ ሱጁድ ያረግና ያሰላምታል ማለት ነው ይሄ አተህያቱን ለረሳ ሰው ነው ሁለተኛው እንግዲህ ይሄንን ይመስላል በማጉደል ለሚከሰተው አሁን በመጨመርና በማጉደል ስጁድ ሰህው አለ ግን ምንድነው ልዩነቱ ሲባል መጨመር ላይ ሁሌም ካሰላመቱ በኋላ ነው ስጁድ ሰህው የሚደረገው ማጉደል መርሳት ላይ ደግሞ ምንድነው ከማሰላመት በፊት የሚለውን ይይዛሉ ማለት ነው ثالثا الشك ብዙ ጊዜ የሚገጥመንም እቺ ነች በደንብ አድምጡ መጠራጠር ሌላው ሶስተኛው ምክንያት ሰጋጁን ለስጁድ ሰህው የሚዳርገው መጠራጠር ነው الشك هو التردد بين امرين በሁለት ነገሮች መሃል የሚመላለስ ሐሳብ ሸክ ይባላል ايهما الذي وقع የትኛው ነው የተከሰተውና ትክክለኛው የሚል ጥርጥር ካደረ ማለት ነው والشك لا يلتفت اليه في العبادات في ثلاث حالات በደንብ አድምጡ በሶስት ሁኔታዎች በሶስት ነገራት ላይ ሸክ ቦታ ማይሰጠውም ከመነሻው ልናስበው አይገባም በሶስት ነገር ላይ ሸክ ከተከሰተ ይሄ ነገር ምን መሆን አለበት ብለን የምንጨነቅበት የምናስብበት ምክንያት የለም ከናካቴው መርሳት መቻል አለብን ሶስት ቦታ ላይ አዳምጡ አልአወል አንደኛ ምን ላይ ነው اذا كان مجرد وهم لا حقيقه له كالوساوس ዝም ብሎ ብቻ ጉትጎታ የሚገጥመው ሰው አለ ውስወሳ የሚመጣበት ምንም ተጨባጭ ሐቂቃ የሌለው ውዱ አጥፍታል አላጠፋህም ውዱ አርጋሃል አላደረክም ይሄን ያህል ሰግደሃል አልሰገድክም ምንም እዚህ ግባ ማይባል ዝም ብሎ በድንገት ውል የሚል ሸክ ከሆነ ቦታ ራሱ ልንሰጠው አይገባም ማለፍ አለብን الثاني ሁለተኛ اذا كثر مع الشخص بحيث لا يفعل عباده الا حصل له فيها الشك ሰውየው ምንም ዒባዳ አያደርግም ባደረገ ቁጥር ዝም ብሎ ጥርጣሬ የሚመጣበት ከሆነ በሁሉም ነገር የሚጠራጠር ከሆነ ይሄም ቦታ የሚሰጠው ግምት ያለው ጥርጣሬ አይደለም ሊያልፈው ይገባል الثالث ሶስተኛ اذا كان بعد الفراغ من العبادات عبادውን ከጨረሰ ካጠናቀቀ በኋላ ደግሞ ከሆነ ሰላቱን ሰግዶ ጨርሷል እኮ ሙሉ በሙሉ ቅድም ውዱ አላረክም ነበር ወይ ሰላት ውስጥ ያለህ አጥፍተህ ነበር እንዲህ አይነት ነገር ሸክ ካጠናቀቀ በኋላ ከሆነ የመጣው ቦታ አንሰጠው ማለም የተየቀን الامر እርግጠኛ እስካልሆነ ድረስ ማለት ነው مثال ذلك ይላሉ ሸይኹ ለምሳሌ አሉ شخص صلى الظهر ሰውየው صلاه الظهر ሰገደ فلما فرغ من صلاته صلاتን ካጠናቀቀ በኋላ ሸከ መጠራጠር ጀመረ هل صلى ثلاثا او اربعا እንዴ አሁን ዙሁርን የሰገድኩት ሶስት ነው ወይስ አራት ብሎ ተጠራጠረ ልብ አድርጉ ይሄ ጥርጥር መቼ ነው የተከሰተው ሰላቱን ካጠናቀቀ ከጨረሰ በኋላ ነው እዛው በቆመበት ሆኖ አይደለም አሁን ያለው ሶስተኛ ነው ወይስ አራተኛ አይደለም ከጨረሰ በኋላ ነው እንዴ ግን ስንት ረካዓ ሰግጄ ነው ያሰላመጥኩት ሶስት ነው እንዴ አራት ብሎ ካጠናቀቀ በኋላ ቢጠራጠርስ فلا يلتفت لهذا الشك ለዚህ ጥርጣሬ ቦታ ሰጥቶት ወደ ኋላ ተመልሶ ሊያስብበት አይገባም الا ان يتيقن انه لم يصلي الا ثلاثه ሶስት እንጂ ሌላ እንዳልሰገደ በራሱ እርግጠኛ እስካልሆነ ድረስ ስለተጠራጠርኩ ብሎ ቦታ ሰጥቶ ሊመለስበት አይገባም እርግጠኛ ግን ከሆነ ሶስት ብቻ እንደሰገደ فانه يكمل صلاته የቀረችውን አንድ ረካ አምጥቶ ሰላቱን ይሞላል እንቀሩ በዘመን እሱም ጊዜው ቅርብ ከሆነ ነው እዛው አሁን የሰገደበትና ያስታወሰበት ተቀራራቢ ሰዓት ላይ ከሆኑ ነው ከዛ ثم يسلم ያሰላምትና ثم يسجد للسهو ويسلم ለረሳው ነገር ሁለት ጊዜ سجود السهو ይወርድና ያሰላምታል فإن لم يذكر إلا بعد زمن طويل أعاد الصلاة من جديد ያስታወሰው ግን ከረጅም ጊዜ በኋላ ከሆነ ሰላቱን እንዳዲስ ይመልሰዋል ምን ማለት ነው ሰውየው 7 ሰዓት ላይ ዙሁርን ሰግዶ ወጥቷል በሌላ ሀጃ ውስጥ ገብቷል ወይ ምሳ እየበላ ነው 8 ሰዓት ወይ 8 ሰዓት ተኩል አካባቢ ቅድም በ7 ሰዓት የሰገድኩት ዙሁር 3 ረካዓ እኮ ነበር ብሎ እርግጠኛ ቢሆንስ የቀረችውን አንድ ላምጣት እንዳይል በመሐከላቸው ጋፑ ሰፊ ነው አይደል ስለዚህ ምን ያደርጋል የዛኔ እንደ አዲስ ሙሉውን ይደግመዋል ነው ጋፑ ወይም ክፍተቱ በመሐከላቸው ሰፊ የጊዜ ክፍተት በመሆኑ ነው
ከነዚህ ከሶስት ቦታ ውጪ ጥርጣሬ ቦታ አይሰጣቸውም ከተባሉት ከሶስቱ ቦታ ውጪ ግን ያሉ ጥርጣሬዎች አሉ። አሁን ሰላት ውስጥ የሚከሰቱ እዛው ሰላት ውስጥ እያለህ ስንተኛ ረካዓ ላይ ነኝ ብለህ የምትጠራጠር ከሆነስ ሁለት አይነት ህግ አለው ነው የሚባለው። በደንብ አድምጡ እህቶች። ስንጠራጠር በሰላት ውስጥ ሆነን አሁን ያለሁበት ረካዓ ስንተኛው ነው በሚለው ዙሪያ ሁለት አይነት ህግ አለ። አልሐሉል ኡላ የመጀመሪያው አይነት ሁኔታ ምንድነው? አን የተረጀሃ عنده احد الامرين ከሁለቱ አንዱ አመዛኝ ከሆነ ጥርጣሬው አመዛኝ ጥርጣሬ ከሆነ فيعمل بما ترجح عنده አመዛኝ በሆነው ጥርጣሬ ይሰራና فيتم عليه صلاته صلاتን ይሞላል በዛ ላይ ويسلم ከዛም ያሰላምታል ثم يسجد للسهو ويسلم ከዛ ለስጁድ ሰሁ ሁለት ጊዜ ይወርድና ስጁድ ሰሁ ያደርግና ያሰላምታል ማለት ነው። ለምሳሌ شخص يصلي الظهر فشك في الركعه ሰውየው ዙሁር እየሰገደ ያለበትን ረካዓ መጠራጠር ጀመረ። هل هي الثانيه او الثالثه አሁን ያለሁት ሁለተኛ ረካዓ ላይ ነኝ ወይስ ሶስተኛ ረካዓ ላይ ነኝ የሚል ጥርጣሬ ያደረበት ወይም ያለሁት ሶስተኛ ረካዓ ላይ ነው ወይስ አራተኛ ተጠራጠረ ምን ያደርጋል? لكن ترجح عنده انها الثالثه ሁለተኛ ነው ወይስ ሶስተኛ ሲል ሶስተኛ የሚለው ጥርጥር አመዛኝ ሆኖ እሱ ዘንድ ተገለጸ። ወይ ሶስተኛ ነው ወይስ አራተኛ ነው ያለሁት ሲል አራተኛ የሚለው አመዘነ እንበል። የዛኔ ባመዘነው ስራ ነው ምንለው። ሁለት ወይ ሶስት ብለ ከተጠራጠርክ ሶስት የሚለው ካመዘነ ሂድ በሶስት ቀጥል። ሶስተኛ ረካዓ ላይ ነኝ ወይስ አራተኛ ብለ ብትጠራጠር አራተኛ የሚለው አመዛኝ ጥርጣሬ ከሆነ አራተኛ በሚለው ሰላትህን ቀጥልና ሙላ። ከዛስ فياتي بعدها የቀረውን ካለ ትሞላዋለህ ታሰላምትና ስጁድ ሰሁ ትወርዳለህ ካሰላመትክ በኋላ ማለት ማስረጃ ሲባል ما ثبت في الصحيحين صحيح البخاري እና ሙስሊም ላይ እንደተረጋገጠው وغيرهما በሌሎችም ዘገባዎች እንደመጣው من حديث عبد الله بن مسعود رضي الله عنه كعبد الله بن مسعود رضي الله عنه እንደተላለፈው ان النبي صلى الله عليه وسلم قال يا الله ملكتኛ ምን አሉ اذا شك احدكم في صلاته ከናንተ አንዳችሁ ሰላቱ ላይ በተጠራጠረ ጊዜ ስንተኛ ረካዓ ነኝ ብሎ ከተጠራጠረ فليتحرى الصواب የተሻለ ሚለውን ይምረጣል فليتم عليه ከዛ ላይ ተመስርቶ ሰላቱን ይሙላ ثم ليسلم ከዛ ያሰላምት ثم يسجد سجدتين ካሰላመተ በኋላ ሁለት ጊዜ ስጁድ ሰሁ ይውረድ። ባመዘነው ይሰራና አሰላምቶ ሲያበቃ ከዛ በኋላ ለጥርጣሬው ሲል ሁለት ጊዜ ስጁድ ሰሁ ይወርድና ያሰላምታል ማለት ነው። ግን ሁለተኛው አይነት ደግሞ ጥርጣሬ አመዛኝ ያልሆነ የዋለለ ጥርጣሬ الحال الثانيه الا يترجح عنده احد الامرين ከሁለቱ ወደ አንዱ ማዘንበል አልቻለም። ያለሁበት ሁለተኛ ረካዓው ሶስተኛ ብቻ ተጠራጥር ያለው እንጂ ወደ ማንንም አላዘነበልኩም ካለ አሁን ያለሁበት ረካዓ ሶስተኛ ይሁን ወይ አራተኛ እርግጠኛ አይደለሁም ወደ አንዱ ማዘንበል አልችልም ካለስ እንደዚህ አይነት የዋለለ ጥርጣሬ ከገጠመው فيعمل باليقين እርግጠኛ በሆነው ይሰራል። እርግጠኛ ማለት የትኛው ከዝቅተኛው ይነሳል። ሁለተኛ ላይ ነኝ ወይስ ሶስተኛ ረካዓ ብሎ ከተጠራጠረ ከሁለት ይነሳ። መቼም አንድ ሊሆን አይችልም። ምክንያቱም ጥርጣሬው ሁለተኛ ወይስ ሶስተኛ የሚለው ላይ ስለሆነ ነው። ስለዚህ የዛኔ ምን ይሆናል ማለት ነው? ከዝቅተኛው ይነሳል እርግጠኛ ለመሆን ማለት ነው። ከዛ በኋላ ሰላቱን እዛ ላይ ተመስርቶ ይሞላና ከቻለ ከማሰላመቱ በፊት ሁለት ጊዜ ስጁድ ይወርዳል ከማሰላመቱ በፊት ከዛ በኋላ ያሰላምታል። ማስረጃውም ما رواه مسلم عن ابي سعيد الخدري رضي الله عنه امام مسلم بصحيح ዘገባ እንደዘገቡት ከነቢያችን አለይሂ ሰላቱ ወሰለም አቢ ሰዒድ الخدري ሰምቶ ምን ይለናል? ان النبي صلى الله عليه وسلم قال يا الله መልእክተኛ እንደዚህ አሉ اذا شك احدكم في صلاته ከናንተ ውስጥ አንዳችሁ ሰላቱ ላይ ከተጠራጠረ فلم يدري كم صلى سنت ركعه እንደሰገደ ካላወቀ ከዛስ
ثلاثا أم أربع ሶስት ላይ ነው አራት ላይ እርግጠኛ ካልሆነ فليطرح الشك የተጠራጠረበትን ትልቁን ረክዓ ይጣለውና وليبني على ما استيقن እርግጠኛ ከሆነው ከዝቅተኛው ተነስቶ ሰላቱን ይገንባል ثم يسجد سجدتين قبل أن يسلم كما السلامة በፊት ሁለት ጊዜ ስጁድ ሰው ይወርዳል ባመዘነው ጥርጣሬ ካሰላመተ በኋላ ነው ባላመዘነው በዋለለው ጥርጣሬ ግን ከማሰላመቱ በፊት ሁለት ጊዜ ስጁድ ሰው ይወርዳል فإن كان صلى خمسا من አልባት አምስትም ሰግዶ ከሆነ ሰውየው ማለት ነው ከስጁድ ሰው ጋር ስድስት ይሆንና شفعنا له صلاته صلاتun ጥንድ ያደርጉለታል ባለ ስድስት وإن كان صلى إتماما ل40 ወይም ደግሞ በትክክልም አራት ሞልቶ ከሆነ የሰገደው ስጁድ ሰህዋ ምን ትሆናለች ካነታ ተርጊመ ለሸይጣን የሸይጣንን አፉን ካፈር ጋር እንዲ ማን ነው አፍንጫው ካፈር ጋር እንዲታሽ ያደርገዋል ማባረሪያ ይሆነዋል ማለት ነው በዚህ መልኩ ነው የምናደርገው አሁን እዚህ ጋር ቀደም ሎቢ ላይ ስትጠይቁ የነበራችሁት ሰውየው ስጁድ ሰሁን ቢረሳውስ ላላችሁ ሰዎች ረስቶ ሰላቱን ጨርሶ ስጁድ ሰሁ ማድረግ ሲገባው ካሰላመተ በኋላ ረስቶ በሌላ ሐጃ ከገባ ረጅም ርቀት ከቆየ በኋላ ስጁድ ሰሁ እኮ ረስቼ ነበር ቢል ችግር የለውም በይቅርታ ይታለፋል ነው እዛው አካባቢ እያለ ነው ብዙም ሳይርቅ እንበል መስጊድ ከሆነ ከመስጊዱ ክልል ሳይወጣ በቅርብ ርቀት ትዝ ካለው ተመልሶ ሁለት ጊዜ ስጁድ ሰሁ አላሁ አክበር ብሎ ይወርድና ከዛ ያሰላምታል በሌላ ሐጃ ከገባ በኋላ ከሆነ ግን ስጁድ ሰሁ መርሳቱን ያስታወሰው ምንም ችግር የለም በይቅርታ ይታለፋል ነው مثال آخر ይላሉ ሸይኹ ሌላ ምሳሌ ደግሞ እዚህ ላይ እንመልከት በተለይ ሩኩዕ ላይ ብዙ ጊዜ ረካዓው እንዳያመልጠን ወደ መስጊድ ስንገባ የሚከሰት ነገር ነው በደንብ አዳምጡ اذا جاء شخص والامام راكع ኢማሙ ሩኩዕ ባረገበት እኛ መጣን ጀማዓው ላይ ደረስን فانه يكبر تكبيرة الاحرام وهو قائم معتدل መጀመሪያ የሚያደርገው ሰውየው ከኢማሙ ኋላ ለመሐረም በቆመበት ነው አላሁ አክበር የሚለው ሩኩዕ እንዳያመልጠው ብሎ አላሁ አክበር ብሎ አይወርድም ተክቢረቱል ኢህራምን ተቁሞ ነው የሚላት በቆመበት አላሁ አክበር ይላል ثم يركع ከዛም ሩኩዕ ያደርጋል ወሂና ኢذን ይላሉ ሸይኹ ታዲያ በዚህ ወቅት አሉ ወደ ሩኩዕ በሚወርድበት ጊዜ لا يخلو من ثلاث حالات ከሶስት ሁኔታዎች የሰውየው ነገር አያገልም አያመልጥም አሉ ምን الأولى أن يتيقن أنه أدرك الإمام في ركوعه قبل أن يرفع منه إمامو كركوع لا يراسون كنا كما درقوا بفيت درش يبتالو بلو ارقطنيا ليهون يشلال إمامو ركوع لا يبالبت إنيا قبتن الله أكبر بلن حرمن الله أكبر بلن ودى الركوع سنورد إمامو مالتنسام ركوعنا قنشالو بلن ارقطنيا لنون انشلالن إيه عندنيانو ይሄ ከሆነ فيكون مدركا للركعه ረካዓውን አገኘን ይባላል ረካዓው ላይ ደርሰናል ስለዚህ ፋቲሃን መቅራት ከኛ ላይ ምን ሆነ ውድቅ ሆነ ተነሳለን ግድ አይደለም ነው الثانيه ሁለተኛው አይነት ሁኔታስ أن يتيقن أن الإمام رفع من الركوع قبل أن يدركه فيه ኢማሙን ሩኩዕ ላይ ባለበት ሁኔታ ሳናገኘው አላሁ አክበር ብለን እያሐረመን ከሩኩዕ ሊነሳ ይችላል ኢማሙ ሩኩዕ ምን ሆነ አመለጠን ማለት ነው እንዳመለጠን እርግጠኛ ከሆነን ፈተፉቱ ረካዓውን ማምልጦናል ማለት ነው ለምን ሩኩዕ ላይ አልደረስንበትም ሶስተኛው ነቻውን ከርዕሳችን ጋር የምትገናኘው الثالثه أن يشك هل أدرك الإمام في ركوعه فيكون مدركا للركعة أو أن الإمام رفع من الركوع قبل أن يدركه ففاتته الركعة اتراترال الله أكبر ولو ودى ركوع سيورد ግን እኔ ሩኩዕ መውረዴ የኢማሙን ሩኩዕ ደርሼበታለሁ ወይስ እኔ እየወረድኩኝ ይሄን እሱ ቀና ብሎ ይሆን አምልጦኝ ይሆን ብሎ ሊጠራጠር ይችላል እርግጠኛ አይሆንም
በዚህ ጊዜ ምን ያደርጋል አሉ ሸይኹ فإن ترجح عنده أحد الأمرين عمل بما ترجح ከሁለት ወደ አንዱ ካዘነበለ ወይ አምልጦኛል ወይ አላመለጠኝም አግኝቻለሁ ወደሚለው ከሁለት ወደ አንዱ አዘንብሎ ከሆነ ባዘነበለው ይስራ ይላል እሱ ዘንድ ባዘነበለበት ባጋደለበት ሐሳቡ ይስራ ምንም ችግር የለም فأتم عليه صلاته ከዛ ሰላቱን ኢማሙን ተከትሎ ይሞላል ወሰለም ያሰላምታል ثم سجد للسهو ለመርሳት ስጁድም ይወርዳል ሁለት ጊዜ ስጁድ ሰሁ ለምን ደርሼበታለሁ ሩኩዑ ላይ ወይስ አልደረስኩበትም ጥርጣሬ ነው ጥርጣሬው ከተከሰተ ባመዘነው ይስራና ግን ስጁድ ሰሁ ይውረድ ነው በመጀመሪያ ረካዓ ተህያቱ መቀመጥ ሰተት ነው ወት ሙሪዳ በሁለተኛ ረካዓ ነው የምትቀመጪው وإن لم يترجح عنده أحد الأمرين ግን በአንዱ ማመዘን ባይችልስ ሩኩዑንም አግኝቻለሁ አላገኘሁም ለማለት ካላመቸውና ከተጠራጠረ ግን አሚለ ቢልየቂን እርግጠኛ በሆንከው ስራ እንለዋለን ምንድነው እሱ በቃ አምልጦኛል በል ከተጠራጠርክ የኢማሙን ሩኩዕ እንዳላገኘህ አድርገህ አስብና ረካዓው እንዳመለጠህ አድርገህ ትቆጥራለህ ከዛ በኋላ ምንድነው የምታረገው ሰላትህን ተከትለ ትሰግድና ከማሰላመትህ በፊት ስጁድ ሰሁ ትወርዳለህ ማለት ነው እሺ ኹላሳው ምንድነው አሁን ስለ ስጁድ ሰሁ ማጠናቀቂያው በጥቅሉ ስጁድ ሰሁ የመርሳት ስጁድ የሚባለው አንዳንድ ጊዜ ከማሰላመት በፊት ሊሆን ይችላል አንዳንድ ጊዜ ካሰላመትን በኋላ ሊሆን ይችላል ማለት ነው በሁለት ቦታዎች ከማሰላመት በፊት ስጁድ ሰሁ ይወረዳል አንደኛ ያጎደልነው ነገር ካለ ማጉደል በሚከሰትበት ጊዜ ስጁድ ሰሁ ምንድነው የሚሆነው ከማሰላመት በፊት ይሆናል ማለት ነው ሁለተኛው ደግሞ ጥርጣሬ ላይ ሆኖ አመዛኝ የሆነ ጥርጣሬ ማን ነው የዋለለ ጥርጣሬ ማመዘን ወደ አንዱ ያልቻልንበት የዋለለ ጥርጣሬ በሚሆን ጊዜ ከዝቅተኛው ተነስተን እርግጠኛ ከሆነው እንሰራለን ግን ከማሰላመት በፊት ስጁድ ሰሁ እንወርዳለን ከማሰላመት በኋላስ ሁለት ቦታ አለ አንድ ጭማሬ ላይ በጭማሬ የተከሰተ ነገር ሁሉ ከማሰላመት በኋላ ስጁድ ሰሁ ይወረዳል ሁለተኛ ደግሞ ጥርጣሬ ላይ ሆኖ ያመዘነ ጥርጣሬ ወደ አንዱ ያጋደልበት ጥርጣሬ ካለ እሱም ካሰላመትን በኋላ ይሆናል ማለት ነው አሁን ተጨማሪ አንድ ነገር እዚህ ጋር መነግራችሁ ምንድነው ከማሰላመታችን በፊት ስጁድ ሰሁ መውረድ የነበረብንን ረስተን ብናሰላምተስ እንበልና የመጀመሪያውን አተህያቱ ረስተናል በቃ ስለዚህ አሁን ምንድነው የምናደርገው ወደ ሶስተኛ ረካዓ ተነስተን ቁመናል አይደል መጨረሻ ረካዓ ላይ አተህያቱን ቁጭ ብለን እንደቀረስን ከማሰላመታችን በፊት ስጁድ ሰሁ እንወርዳለን ብለን ነበር ረሳነውና አሰላመትን ምን እናደርጋለን ቢባል ከማሰላመታችን በፊት ስጁድ ሰሁ የነበረብንን ነገር ረስተን ብናሰላመት ካሰላመትን በኋላ ትዝ ካለን የዛኔም ማምጣት አለብን ካሰላመትን በኋላ ማለት እናመጣዋለን ለዚህ ችግር የለውም አላህ በሰማነው ተጠቃሚ ያደርገን ሲስ ያ አላህ ባሪያ እኔ ግን ያልገባኝ ነገር ኡስታዜ ለምሳሌ ዙሁር ሰላት ረካዓ ብሰግድ አንዱን ረስቼ በኋላ አንዱን ረካዓ ብቻ ሰግጄ ነው የምሞላው ጥያቄሽ አሁን ግልጽ አይደለም ዙሁር ሰላት ረካዓ ብሰግድ ምንድነው ረካዓ ብሰግድ ስንት ረካዓ ጥያቄያችሁ አያችሁ ስትጽፉ ግልጽ ስለማይሆን የናንተን ደጋግሞ ማንበቡ መጠባበቁ ራሱ ሰዓት ይገላል ማለት ነው ለማንኛውም ኦዲዮ ማን ነው ቪዲዮን ደጋግማችሁ ይዩት በኦዲዮ መልክም ሲለቀቅ አዳምጡት አላህ በሰማነው ተጠቃሚ ያድርገን ነገ ደግሞ አንድ ፕሮግራም አለኝ ከሰላት ጋር በተገናኘ መልኩ በውዱ በጧሃራ በሰላት ወስዋስ ሲያጋጥመን መፍትሄው ምንድነው መፍትሄው ምንድነው ረካዓ ያገኘ የሚባለው ሩኩዕ ያገኘ ሰው ነው ስጁድ ላይ የደረሰ አይደለም ሩኩዕ ነው የተባለው የኢማሙን ሩኩዕ